አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነቢዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ፣ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው፣ ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰሙ ረመዳን ወአጁል በይት ወመን ስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። አታውቂም እናት ያቁም ያለ እብን ዳምጠኝ ትመልሳለህ። ካወቅ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ። መልስ ፈልጌ ነው እኔ ጸብ አልፈልግም፣ መሰደብም አልፈልግም። ለምን ትሳደባላችሁ? በእናንተ ጻፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን፣ አንድ ቋንቋ ነው የምናወራው አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ እቺን ስላላልኩ ነው አታቂም ያለኝ። ሻሃደቱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም። እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣበል ምንም ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። አገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ ይሄድም እኮ ነው። ያው እኔ ለምጄዋለሁ። ለምን መሰለህ እኔ ስትስቻለሁ ስለ ሰላት ያልሽው ይሄን ጥያቄ የጠየቅሽ ዋብያውም አለ ሐዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአንም አሉ እና አብዱል ጀሊል ነበሩ። ሙአዝ ደግሞ ኡስታዝ ሙአዝ ደግሞ የግዴታ ሐዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ በጣም የሚያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና በዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ቶ በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ የራሱ ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት 5ቱን ነጥቦች እንመለከታለን ማለት ነው። የእስላሙ ኡማ እንዳለ በሚባለው ሁኔታ በጣም ብዙ ፈተና ውስጥ ነው ያሳለፍኩት እኔ በበኩሌም በቤተሰብም መንገድ ማለት ነው። በማውቃቸው ህዝቦች ውስጥ እኔ በጣም ከባድ ነገር አለ የእውነት እንደው ግን በአካል የማይታይ ነገር እና እኔ በጣም ጸልያለሁ ስል ያው በአማርኛ እያወራን ስለሆነ ነው። ዱዓ ያደርጋለሁ፣ ሰላቴን በወቅቱ ሰግዳለሁ። በሰላቴ ምክንያት ከስራ ተባርሬ አውቃለሁ። የእውነቴን ነው የምልህ። የዛኔ አረብ ሀገር ነበር፣ ከስራ ተባርሬ አውቃለሁ። ሰዎቹ እኔ የነበርኩበት
በቀን 3 ከሚሰግዱት ሰዎች ጋር ነበረ ስራ የምሰራው እና ስራ ቦታዋን ዘግቼ እጄ 10 ሰግዳለሁ። 10 ክልክል ነው እነሱ ጋር ማለት ነው። ማለት ብዳያ ነው ብሎ ነው የሚያምኑት እነሱ ማለት ነው። ከዛ ለዛ ብዬ ዙርን ሰግጄ የራሴ የምግቤን ሰዓት ወደ ላይ አስጠግቼ ማለት ነው ወደ 10 ሰዓት አስሬን ለመስገድ ወጣለሁ። የምግብ ሰዓቴን ወደ ላይ አራዝሜ ማለት ነው። በዚህ ላይ ተጣላንና ከስራ አባረረች። ከዛ በቃ ቁርአን ማገላበጥ ጀመርኩ። የእውነት ማለት እሷን ለማስዋሸት ማለት ነው። እሷ ጋር እጄ ለመጋፈጥ ምን ታመጣለች? ሀገሬ ነው የምገባ። እኔ ሃይማኖቴን ልቀይር አልመጣው። ለ2 ዓመት ነው የመጣሁት። ምን አባቷ እንዲህ ስገጂ ትለኛለች ምናምን ብዬ ተናድጄ የራሴን ሃይማኖት ከፍ አድርጌ በቃ በፊቷ ቆማለሁ። የዚህን ቁርአን አርፍ ይዤ መጥቼ ይኸው ቁርአን በዚህ ነው ማምነው፣ እናንተ ውሸታሞች ናችሁ፣ እኔ ነኝ እውነተኛ ብዬ ልጋፈጣት። ቁርአን ላይ ብፈልግ ሰላት ከሌላ አምጣኝ ነው ወንድም። እንደው እንዲህ አይነት ሰርፕራይዝ አይግጠማችሁ። የእውነት ብፈልግ የለም። አባቴ ጋር ደውዬ አባዬ የቁርአንን አርፍ የሰላትን እስኪ አርፍ ቁርአን ሱራ ካገኘ ላክልኝ እስኪ፣ እኔ እኮ የቱ ጋር ነው ወይም ደግሞ ንገረኝ አልኩት። ከዛ እንዴ ለምንድን ነው አለኝ። አይ ፈልጌው ነው፣ እነሱ እዚህ የሚሰግዱት 3 ነው፣ እኔ ደግሞ 5 ወቅቴ እንዲከበርልኝ ፈልጋለሁ። ከዚህ ሴትዮ ጋር መጋፈጥ ፈልጋለሁ ፊት ለፊት እና የሰላት ሱራ ንገረኝ፣ እኔ ፈልጌ አጥቻለሁ አልኩት ማለት ነው። እኔ አረበኛ ብዙም ስለማላነብ በደንብ እኔ እንትን አይደለሁም እና ተሳስቼ የዋሳልፌ ምናምን ነው ብዬ ማለት ነው። ቁጥሩ ምን ቢለኝ ጥሩ ነው፣ በኪታብ ላይ ነው ያሉት እና አፈላልጌ እንትን እልልሻለሁ። ምን አልኩት? አዎ ምን ነው አለ። እንዴት ታፈላልጋለህ እንዴ? እኔ ራሴ የዛኔ ያኔ የኮሮና ሰዓት ማለት ነው የኮሮና ሰዓት ነው እና የዛኔ ወደ 22 ዓመት እድሜ ነበረ። እኔ ራሴ አሁን ዘንድሮ 22 ዓመቴ ነው። አንተ ስንት እድሜክ ስንት እንዴ? በቅሽት ነው እንዴ ኖርኮ? እንዴት እንደዚህ ትለኛለህ? እንዴት እንዲህ ትላለህ? ቁርአን ላይ እንዴት የለም ትላለህ? ስለው እንዲህ አይነት ጥያቄ በመጠየቅሽ ራሱ በጣም መጥፎ መንገድ ላይ ነው ያለሽ። እንዲህ አይነት ጥያቄ በፍጹም አይጠየቅም አለኝ ማለት ነው። ከዛ አይ በቃ እሺ ብዬ ለምን እጣላለሁ? ምን አገባኝ? ራሴ መወጣት እችላለሁ እኮ ትልቅ ሰው ነኝ። ከዛ በቃ አይ እኔ ይሄንን ስለ ቁርአንማ ስለ ሰላትማ ማጣራት አለብኝ ብዬ ሴትዮዋን 3 ወቅት ሰላት የሚለውን አሳየኝ፣ ከሷ ለመውሰድ ማለት ነው። አየ ከዛ አሳየኝ አልኳት። እሷም ደግሞ ስለዛኛው ሰላት 2ቱን አወጣችልኝና ሌላውን ደግሞ ከኪታብ ነው ከአሊ ማለት ነው። የሆነ አሊ የሚባል ደግሞ የአሊ ነብይ ጣልብ ይመስለኛል ኪታቡ። ከዛ አውጥታ ደግሞ 3ኛው ወቅት ሰላቱን ከየት ወዴት እንዳመጣውና እንዴት አሳጥሮ እንደሰገደ አብራራችልኝ ማለት ነው። እንዴ ከዛ በቃ አይ ይሄ ሌላ ነገር ነው ወይ እልም ነው እየቃጀሽ ነው ኤቨንተነሽ ወይ ደግሞ ይሄ ነገር ውሸት ነው ይሄ ቁርአን ወይ ሌላ ነገር ነው። በቃ እንደ ቅዠት እንዳበደ ሰው አረገኝ። የእውነቴን ነው የምላችሁ። ማለት እኔ ረጅም ልብስ ለብሼ በጣም በልብስ ውስጥ በጣም በሙቀት ሀገር እንደዛ ዋጋ እየከፈልኩለት ያለውት እሱንም ደግሞ በኢትዮጵያ ምድር ታውቃላችሁ፣ ብርዱን ውሃውን ማለት ነው የውሃ ቅዝቃዜ ሌሊት 5 ሰዓት ሌሊት ተነስታችሁ 5 ሰዓት ማለት የዚህ ያለውበት ሀገር 5 ሰዓት የኛ ስንት ነው የሚባለው? 11 ሰዓት። አዎ የዛኔ ተነስቼ በዛ ቀዝቃዛ ውሃ ዋጋ ከፍዬ እሱንም መስጊድ ነው የምንሰግደው ተሰብስበን። መስጊድ ያው እኛ ጋር ርቀት የለውም። ያን ሁሉ ዋጋ ከፍዬ ዛሬ የለም ስባል እንዴ እንዲህ አይነት ነገር አይቅጠማችሁ የእውነት እንዴ! ኧረ ይሄ የእውነት ትልቅ ጸሎት ነው። በጣም በቃ ደነገጥኩኝ። 3 ቀን ተኛው ማለት 3 ቀን ተኛው። ምግብም አልበላውም። በቃ አፌ ሁሉ ደረቀ። ምለውም ጠፋኝ። ከማን ጋር ላውራ? ምን ልናገር? የእውነት ውሃ በላኝ እንጂ እንዴ እንደኔማ አትሆኑ። ከዛ በቃ እየሸከከኝ መጣ።
እየሸከከኝ መጣ። ከዛ ኡስታዞችን መጠያየቅ ጀመርኩ። መጣላት ነው። እንደዚህ ደግሞ ገብቼ ስጠይቅ ደግሞ ካፍር ነሽ ይሉኛል። ገብቼ ስጠይቅ ካፍር ነሽ ይሉኛል። ሙናፊቅ ነሽ፣ ሙሽሪክ ነሽ ይሉኛል። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ